ሰላም ጤና ይስጥልኝ። እንደምን አላችሁ የዛይ ቤተሰቦች? ዛሬ የምናወራው ስለ አንድ ጉዳይ ነው። ስለ አንድ እንቅልፍ ስለነሳን አንዳንዶቻችንን ስለማያስጨንቀን አንዳንዶቻችንን ደግሞ እያስፈነደቀን ስላለ አዲስ ዓለም አቀፍ ክስተት ነው። ርዕሱ ከባድ ነው። ምናልባት በዚህ ዘመን በ2026 ከገንዘብና ከጤና ቀጥሎ የሰው ልጅ ትልቁ ጥያቄ ይህ ሊሆን ይችላል። ሮቦቶች ስራዬን ሊቀሙኝ ነው ወይ? እኔ የተማርኩት ትምህርት፣ የለፋሁበት ሙያ፣ የገነባሁት ልምድ በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎት ሊተካ ነው ወይ የሚለው ጥያቄ ነው። ይህ ጥያቄ የፍርሃት ጥያቄ ብቻ አይደለም፣ የህልውና ጥያቄ ነው። ዛሬ በዚህ ሰፊ ጊዜያችን ይህንን ጉዳይ ከስሜታዊነት ወጥተን በሳይንስ በታሪክና በኢኮኖሚክስ መነጽር በጥልቀት እንመረምረዋለን። እስከ መጨረሻው አብራችሁን እንድትቆዩ እፈልጋለሁ። ምክንያቱም የዚህ ውይይት መጨረሻ ላይ ፍርሃታችሁ ወደ ዝግጅት፣ ድንጋጤያችሁ ወደ እቅድ ይቀየራል ብዬ አምናለሁ። እስቲ መጀመሪያ ነገሩን ከስሩ እንጀምር። ታሪክ ራሱን ይደግማል ይባላል። ወደ 19ኛው ክፍለ ዘመን እንመለስ። የኢንዱስትሪ አብዮት ወይም ኢንዱስትሪያል ሪቮሉሽን ሲፈነዳ፣ የእንፋሎት ሞተር ሲመጣ፣ የፋብሪካ ማሽኖች ሲተከሉ ያን የነበሩ ሰዎች ምን ተሰምቷቸው ነበር? ልክ አሁን እኛ እንደሚሰማን አይነት ከፍተኛ ድንጋጤ ነበር። በእጅ የሚሰሩ ሸማኔዎች፣ በእጅ የሚያርሱ ገበሬዎች አለቀልን፣ ማሽኑ መጣ፣ ከእንግዲህ ለሰው ልጅ ስራ የለም ብለው ነበር። አንዳንዶች እንደውም ማሽኖችን ለመስበርና ለማቃጠል ሞክረው ነበር። ግን ውጤቱ ምን ሆነ? ማሽኑ የሰውን ልጅ አጠፋው ወይስ ስራ ሳጣው? በፍጹም ማሽኑ የሰውን ልጅ ጉልበት ተካው እንጂ የሰውን ልጅ አእምሮ አልተካውም። እንደውም ማሽኖቹ አዳዲስ የሥራ ዕድሎችን ፈጠሩ። ማሽኑን የሚጠግን፣ ማሽኑን የሚያዝ፣ ማሽኑን የሚያሻሽል አዲስ የሰው ኃይል ተፈጠረ። የሰው ልጅ ከባድ ጉልበት ከሚጠይቅ ሥራ ወደ አእምሮ ሥራ ተሸጋገረ። አሁን በ21ኛው ክፍለ ዘመን ያለንበት ሁኔታም ተመሳሳይ ነው። ግን አንድ ትልቅ ልዩነት አለው። የድሮው የኢንዱስትሪ አብዮት የመጣው ለጡንቻችን ወይም መስል ነበር። አሁን የመጣው የኤአይ አብዮት ግን የመጣው ለጭንቅላታችን ወይም ብሬን ነው። ይህ ነው ነገሩን አስፈሪ የሚያደርገው። ድሮ ማሽኑ ድንጋይ ይፈነቅላል፣ ውሃ ይቀዳብናል ነበር። አሁን ግን ማሽኑ ወይም ኤአይ ይጽፍልናል፣ ይስልልናል፣ ኮድ ያድርግልናል፣ ያስብልናል፣ ይተነትንልናል። ታዲያ ለሰው ልጅ ምን ቀረ የሚለው ጥያቄ መነሳቱ አይቀርም። እውነቱን እንነጋገር ከተባለ አደጋው እውን ነው። አደጋው የሳይንስ ልቦለድ ፊልም አይደለም። ቻት ጂፒቲ፣ ሚድጆርኒ፣ ጄሚኒ እና ሌሎችም የኤአይ ውጤቶች በየቀኑ በከፍተኛ ፍጥነት እያደጉ ነው። ድሮ አንድ ግራፊክ ዲዛይነር ለአንድ ሎጎ ዲዛይን 3 ቀን ይፈጅበት ነበር። አሁን ኤአይ በ3 ሰከንድ 4 አማራጭ ይሰጣል። ድሮ አንድ ጋዜጠኛ አንድ ጽሑፍ ለማዘጋጀት ሰዓታት ይፈጅበት ነበር። አሁን ኤአይ በደቂቃዎች ውስጥ ይጽፈዋል። ድሮ አንድ ፕሮግራመር ኮድ ለመጻፍ ሳምንት ይፈጅበት ነበር። አሁን ኤአይ ኮድን ጽፎ ስህተቱን አርሞ ያቀርባል። ይህ ማለት ምን ማለት ነው? መካከለኛ ወይም አቨሬጅ የሆነ ችሎታ ያላቸው ሰዎች አደጋ ላይ ናቸው ማለት ነው። አማካይ ጸሐፊ፣ አማካይ ዲዛይነር፣ አማካይ አካውንታንት ከሆንክ አዎ ኤአይ ስራህን ሊቀማህ ይችላል። ምክንያቱም አንተ የምትሰራውን ስራ ኤአይ በርካሽ በፍጥነትና በጥራት መስራት ጀምሯል። ግን እዚህ ጋር ነው ትልቁን ነጥብ ልነግራችሁ የምፈልገው። ይህንን አረፍተ ነገር በወፍራም እስክርቢቶ አእምሯችሁ ላይ ጻፉት። ኤአይ ስራህን አይቀማህም፣ ነገር ግን ኤአይ መጠቀም የሚችል ሰው ስራህን ይቀማሃል። ልዩነቱን አያችሁት? ውድድሩ በእናንተና በሮቦቱ መካከል አይደለም። ውድድሩ በእናንተና ሮቦትን በሚጠቀም ሌላ ሰው መካከል ነው። አንድ ምሳሌ እንውሰድ። 2 አካውንታንቶች አሉ። አንደኛው በድሮ መንገድ ቁጥሩ እየደመረ ኤክስኤል ላይ የሞላ ቀንን ሙሉ ይለፋል። ሁለተኛው ግን የኤአይ ቱሎችን ተጠቅሞ ዳታውን ሰጥቶ ኤአይ እንዲተነትንለት አድርጎ እሱ የመጨረሻውን ውሳኔና ስትራቴጂ ብቻ ይሰራል፣ ለደንበኛው ምክር ይሰጣል። የትኛው ያሸንፋል? ሁለተኛው። ምክንያቱም ሁለተኛው ሰው የ10 ሰዎችን ሥራ በአንድ ቀን መስራት ችሏልና። ስለዚህ ምርጫው የእናንተ ነው። የኤአይ ሰለባ ትሆናላችሁ ወይስ የኤአይ አለቃ? እስቲ ይህንን ለውጥ እንዴት እንደምንቋቋመውና እንዴት ሱፐርማን ወይም ልዕለ ሰብ እንደምንሆን በዝርዝር እንመልከት። በመጀመሪያ ደረጃ አመለካከታችንን ማስተካከል አለብን። ኤአይ ጠላት አይደለም። ኤአይ መሳሪያ ነው።
ልክ እንደ ኳልኩሌተር ሲመጣ የሂሳብ ሊቃውንት ጠፉ? አልጠፉም። እንዳውም ስራቸው ቀለለና ወደ ውስብስብ የሂሳብ ቀመሮች መሸጋገር ቻሉ። አሁንም ኤአይ ለኛ የአእምሮ ብስክሌት ወይም ባይስክል ፎር ዘ ማይንድ ነው። በእግር ከመሄድ ብስክሌት መንዳት እንደሚያፈጥነው ሁሉ በባዶ አእምሮ ከማሰብ በኤአይ ታግዞ ማሰብም ያፈጥናል። ታዲያ በዚህ ዘመን እንዴት እናትርፍ ለሚለው ወሳኝ ጥያቄ መልሱ ክህሎቶቻችንን መቀየር ወይም ሪስክሊንግ ነው። ትምህርት ቤት ያስተማረን መረጃ መያዝን ወይም ሜሞራይዜሽን ነው። ታሪክ፣ ጂኦግራፊ፣ ቀመሮች እነዚህን በጭንቅላታችን መያዝ እንደ ዕውቀት ይቆጠር ነበር። ዛሬ ግን ይህ ዋጋ አጥቷል። ለምን? ምክንያቱም ማንኛውም መረጃ ጉግል ወይም ቻት ጂፒቲ ላይ አለ። የኢትዮጵያ ንጉሥ ማን ነው? የውሃ ቀመር ምንድን ነው? ይህንን ለማወቅ ሰው አያስፈልግም። ስለዚህ የሰው ልጅ የሚፈለግበት ቦታ ተቀይሯል። አሁን ገበያው የሚፈልገው መልስ የሚሰጥ ሰው ሳይሆን ትክክለኛ ጥያቄ የሚጠይቅ ሰው ነው። ይህ ፕሮምፕት ኢንጂነሪንግ ይባላል። ኤአይ ሁሉንም መልስ አለው፣ ግን መልሱን እንዲሰጥህ ትክክለኛውን ጥያቄ ወይም ፕሮምፕት መጠየቅ አለብህ። ወደፊት ሀብታም የሚሆኑት ኮምፒውተር የሚችሉ ሰዎች ሳይሆኑ ከኮምፒውተር ጋር ማውራት የሚችሉ ሰዎች ናቸው። ሁለተኛው የመትረፊያ መንገድ ኤአይ ሊነካቸው የማይችላቸውን ክህሎቶች ማዳበር ነው። ኤአይ ሎጂክ አለው፣ ዳታ አለው፣ ፍጥነት አለው። ግን ኤአይ የሌለውና ምናልባትም በቅርቡ ሊኖረው የማይችለው ነገር ምንድን ነው? አንደኛ ስሜትና የሰው ግንኙነት ኢምፓቲ ኤንድ ሁማን ኮኔክሽን። አንድ ሮቦት እንደ ዶክተር በሽታህን ሊያውቅ ይችላል፣ መድኃኒት ሊያዝልህ ይችላል። ግን እንደ ሰው ዶክተር አይንህን አይቶ አበረታቶ ተስፋ ሰጥቶ ሊያክምህ አይችልም። በሽያጭ ዓለም፣ በሜንተርሺፕ፣ በሳይኮሎጂና ሰዎችን በመምራት ወይም ሊደርሺፕ ዘርፍ ኤአይ ሰውን መተካት ይከብደዋል። ስለዚህ ስራችሁ ከሰዎች ጋር መግባባትን የሚጠይቅ ከሆነ ያንን አቅማችሁን አሳድጉ። ሶስተኛው ክሪቲካል ቲንኪንግ እና ስትራቴጂ ነው። ኤአይ ታዛዥ ነው። ያዘዝከውን ይሰራል፣ የሰጠኸውን ዳታ ያቀነባብራል። ግን ለምን ብሎ አይጠይቅም። ይህ ነገር ከስነ ምግባር አንጻር ትክክል ነው ብሎ አይጨነቅም። ትልቁን ምስል ወይም ቢግ ፒክቸር የማየት አቅም የለውም። እዚህ ጋር ነው የሰው ልጅ ሚና የሚመጣው። እናንተ የአውሮፕላኑ አብራሪ ወይም ፓይሎት ናችሁ። ኤአይ ደግሞ አውቶ ፓይለት ነው። አውሮፕላኑን እንዲበር ልትለቁት ትችላላችሁ፣ ግን ወዴት እንደሚሄድ መቼ እንደሚነሳና መቼ እንደሚያርፍ የምትወስኑት እናንተ ናችሁ። በዛይ ውስጥ እኛ የምናስተምረው ይህንን ነው። ቴክኒካል ስራውን፣ ዲዛይን፣ ኪወርድ ወዘተም ለኤአይ ስጡት። እናንተ ግን የቢዝነሱ ባለቤትና ስትራቴጂስት ሁኑ። የትኛውን ያዋጣል፣ ደንበኛው ምን ይፈልጋል የሚለውን የመወሰን ስልጣን ያንተ ነው። ሌላው ልንገነዘበው የሚገባን ጉዳይ ይህ ለውጥ የሚያመጣው የኢኮኖሚ ልዩነት ወይም ኢኮኖሚክ ጋፕ ነው። ድሮ እንግሊዝኛ የሚችልና የማይችል ሰው ገቢ ይለያይ ነበር። ኮምፒውተር የሚችልና የማይችል ይለያይ ነበር። በቅርቡ ደግሞ ኤአይ የሚጠቀምና የማይጠቀም ሰው ገቢ ሰማይና ምድር ሊሆን ነው። አንድ የግራፊክ ዲዛይነር ምሳሌ እንውሰድ። ኤአይ የማይጠቀም ዲዛይነር በቀን አንድ ሎጎ ሰርቶ $50 ያገኝ ይሆናል። ኤአይ የሚጠቀም ዲዛይነር ግን በቀን 20 ሎጎ ሰርቶ ወይም ኤአይ እንዲሰራለት አድርጎ እሱ ትንሽ በማስተካከል $1000 ያገኛል። ሁለቱም ዲዛይነር ይባላሉ። ግን አንደኛው ጉልበትን እየሸጠ ነው፣ ሁለተኛው ቴክኖሎጂውን እየሸጠ ነው። ይህ ነው የሀብት ክፍፍሉን የሚያሰፋው። ስለዚህ ዛሬ ላይ ሆናችሁ ወስኑ። የትኛው ጎራ መሰለፍ ትፈልጋላችሁ? ተመልካች ወይስ ተጫዋች? ብዙ ሰዎች እኔ ገና ነኝ፣ ይህ የፈረንጆች ነገር ነው፣ እኛ ሀገር ገና ነው ብለው ያስባሉ። ይሄ ትልቅ ስህተት ነው። ቴክኖሎጂ ድንበር የለውም። ዛሬ አዲስ አበባ ላይ ተቀምጦ የሚሰራ አንድ ወጣት ኒውዮርክ ካለ የኤአይ ባለሙያ ጋር በእኩል ደረጃ መወዳደር የሚችልበት እድል ተፈጥሯል። እንዳውም ኤአይ ለታዳጊ ሀገራት ትልቅ እድል ነው። ለምን? ምክንያቱም የመማርንና የመስራትን ዋጋ አቅልሎታል። ድሮ ኮድ ለመማር ውድ ኮሌጅ መግባት ነበረብህ። አሁን ቻት ጂፒቲ እንደ ምርጥ አስተማሪ ኮድ ያስተምርሃል። ድሮ እንግሊዝኛ ቋንቋ ችግር ነበር። አሁን ኤአይ ያለ አንዳች ስህተት ይጽፍልሃል፣ ያስተረጉምልሃል። ማለትም የዓለምን መጫወቻ ሜዳ ፕሌይንግ ፊልድ አስተካክሎታል። አሁን የሚያስፈልገው ላፕቶፕና ኢንተርኔት ብቻ ሳይሆን ጉጉትና የመማር ፍላጎት ነው። ስለዚህ አሁን ምን እናድርግ? የመጀመሪያውን እርምጃ ፍርሃትን ማሸነፍ ነው።
በፍርሃት የደነዘዘ አእምሮ አይማርም። አትፍሩ፣ ጉጉ ሁኑ። እነዚህን አዳዲስ ቱሎች ለማወቅ ሞክሩ። ቻት ጂፒቲን ለመጫወት ብቻ አትጠቀሙበት። ስራችሁን እንዴት እንደሚያቀልላችሁ ጠይቁት። እኔ አካውንታንት ነኝ፣ ስራዬን ለማቅለል እንዴት ትጠቅመኛለህ ብላችሁ ጠይቁት። እራሱ ይነግራችኋል። ሁለተኛ፣ never stop learning። መማር አታቁሙ። የዛሬ ዲግሪ ለነገ ዋስትና አይሆንም። በየቀኑ አዲስ ነገር እየወጣ ነው። ዩቲዩብ ላይ ግቡ፣ ኮርሶችን ውሰዱ፣ ስለ ኤአይ እድገት ተከታተሉ። እኛ በዛ የምናደርገው ይህንን ነው። በየጊዜው የምንለቃቸው መረጃዎች እናንተን ከጊዜው ጋር እንድትራመዱ ለማድረግ ነው። በተለይ በኦንላይን ቢዝነስና በትሬዲንግ ዓለም ኤአይ ትልቅ አቅም ነው። ትሬዲንግ ላይ ኤአይ በሰከንዶች ውስጥ ሚሊዮን ዳታዎችን ተንትኖ ገበያው ወዴት እንደሚሄድ ፍንጭ ይሰጣል። ይህንን ከሰው ልጅ ኢንቲዩሽን ወይም በደመ ነፍስ የመረዳት አቅም ጋር ሲቀላቀል የማይሸነፍ ኮምቢኔሽን ይሆናል። ኢትሲ ላይ የትኛው ምርት እንደሚሸጥ ለመተንበይ ምርጥ የሆኑ ማስታወቂያዎችን ለመጻፍ ኤአይ እንጠቀማለን። ስለዚህ ኤአይ ስራዬን ሊቀማኝ ነው ብላችሁ አትጨነቁ። ይልቁንስ ኤአይ ስራዬን ሊያሳድግልኝ ነው ብላችሁ አስቡ። እስቲ ለማጠቃለል ያህል ወደፊት የሚመጣውን ዘመን በሁለት አይነት ሰዎች ተከፍሎ እናየዋለን። አንደኞቹ ለውጡን የጠሉ ድሮ ቀር እያሉ የሚያማርሩና ቀስ በቀስ ገበያው የሚተፋቸው ሰዎች ዘ ኖኪያ ኦር ኮዳክ ፒፕል። ሁለተኞቹ ደግሞ ማዕበሉን መታገል እንደማይቻል ተረድተው ሰርፍ ቦርዳቸውን ይዘው ማዕበሉ ላይ የሚንሳፈፉ ማዕበሉን ተጠቅመው የሚፈጥኑ ሰዎች። ምርጫው የእናንተ ነው። ይህ ቴክኖሎጂ እንደ ባቡር ነው። ጣቢያው ላይ ቆመዋል። መሳፈር ትችላላችሁ፣ ወይም ባቡሩ ጥሏችሁ ሲሄድ እያያችሁ መቅረት ትችላላችሁ። ባቡሩ ግን አይቆምም። ወንድሞቼ እህቶቼም አትደናገጡ። የሰው ልጅ ከዚህ በፊትም ብዙ አቤቶችን አልፏል። ከእርሻ ወደ ኢንዱስትሪ፣ ከኢንዱስትሪ ወደ ኢንፎርሜሽን፣ አሁን ደግሞ ወደ ኤአይ ዘመን። በሁሉም ሽግግር ውስጥ ፈጥነው የነቁ ሰዎች አሸናፊ ሆነዋል። እናንተም አሸናፊ እንድትሆኑ ነው ዛሬ ይህንን መልእክት ይዤላችሁ የመጣሁት። አዲሱን መሳሪያ ታጥቃችሁ፣ አዲሱን ቋንቋ ተላምዳችሁ የወደፊቱን ጊዜ በበላይነት እንደምትመሩ አልጠራጠርም። ለዚህም ነው በዛይ ቤተሰብ ውስጥ የቴክኖሎጂን አቅም ከሰው ልጅ ብልሃት ጋር አዋህደን የምናስተምረው። ብቻችሁን አይደላችሁም። ይህንን የለውጥ ጉዞ አብረን እንጓዘዋለን። ጊዜው የእናንተ ነው። እድሉ የእናንተ ነው። የሰው ልጅ የማይተካው አቅም፣ ፈጠራና መንፈስ ከእናንተ ጋር እስካለ ድረስ ማንም ሮቦት፣ ማንም ማሽን ቦታችሁን አይወስድም። ቦታችሁን የምታስረክቡት ራሳችሁ እጅ ስትሰጡ ብቻ ነው። እጅ እንዳትሰጡ። ንቁ፣ ተማሩ፣ አሸንፉ። አመሰግናለሁ።